አብረሽ መሆን ላይ ይጠበቅብሽ ይችላል። ተመልሶ ጉዳት እንዳይመጣ ሙሚን በአንድ ጉድጓድ ሁለት አይነደፍም እንደሚባለው አይነት ማለት ነውና ሩዋይና የምታዳምጪኝ ከሆነ ለሰደብኩሽ ለበደልኩሽ ብዙ ነገር ላደረግኩሽ ይቅርታ ስትልሽ ይቅርታውን ተቀብያለሁ ነው የሚባለው እንጂ ምን ናቸው ዝርዝሩ የበደልሽኝ እንደዚህ ነው ምናምን ነገር አይባልም። እንደዛ አይደለም። በይቅርታ መስመር ውስጥ እንደዛ አይደለም። አንቺ ታውቂያለሽ ስለ እስልምና ብዙ ነገር አንብበሻል፣ ብዙ ነገር ሰምተሻል። እንደዛ ነው። ይቅር ባይነት ትልቅ አጀር ነው ያለው። አላህ የቂያማ ቀን ሶስት ሰዎችን በአጀራቸው ያለ ግምት ነው። አንደኛ ጾመኞች ናቸው፣ ሁለተኛ ትዕግስተኞች ናቸው፣ ሶስተኛ ደግሞ የይቅር ባዮችን ነው። እና አጀር በጣም የሚገኝበት ነገር ነው። ተበድለሽ እንኳን ይቅርታ ጠይቀሽ አይደለም ተበድለሽም ይቅርታ ራሱ ብቲ አንድ ሰው ትልቅ አጀር አለው እና ትልቅ መርሃ ግብር ነው። በተቻለ አቅም አንደርስታንድ አድርገሻት ሩዋይና ምን ታያለሽ? አይ ሩሃይና ምን ብላኛለች መሰለህ ኡስታዝ? አሁን እኔ ሩሃይና መናገር የምፈልገው ነገር አለኝ ማለት የምፈልገው ነገር አለኝ ስትል ኦኬ መናገር የምትፈልጊው ማለት የምፈልጊው ነገር ካለ ከእሷ ጋር ነው ማውራት መናገር ያለብሽ። ሰው ለዛ ይቅርታ ተጠያይቁ። ግን እንደዚህ የተባለው እኮ ማለት መወያየት የመነጋገር ሀሳብ መለዋወጥ የምትፈልጉ ከሆነ እሱ ሁለታችሁ እንደ እህትማማች ማውራት ትችላላችሁ። ግን ለተፈጠረው ነገር እና ለሆነው ነገር ይቅርታ ነው የሚያስፈልገው። ሰው ይቅርታ ተቀበይ ነው። ምክንያቱም አሁን እዚህ ጋር ኡስታዝ እንደዚህ አድርገሽኛል እንደዚህ አድርገሽኛል ማቆሚያም የለውም፣ የሚያስማማም የሚያስታርቅም ሀሳብ አይደለም። ወደ ዋናው ሀሳብ ከገባ ማለት ነው። ሰው እኔ ደግሞ እንደዛ አይነት የምታያቸው ነገሮች ብናገራቸው ልቤ ውስጥ ይዣቸው ከምቆይ የምታያቸው ነገሮች ካሉ ደግሞ ከይቅርታው በኋላ ሀሳቡ ፍሎ መደረግ ይችላል። ይቅርታ ወዳጅነት ማለት አይደለም። አንድ ሰው ላጠፋው ነገር ይቅርታ ይጠይቃል፣ ሌላኛው ደግሞ ለተጠፋው ነገር ይቅርታውን ይቀበላል ማለት ነው። ሶ ጓደኛ እንድትሆኑ ቤስት ፍሬንድ እንድትሆኑ ምናምን አይደለም ይቅርታው በመሀላችሁ የነበረውን ገደብ ለማፍረስ ነው። ከዛ በኋላ ግን አይ እንደዚህ የሚለው ነገር ነበረኝ ካልሽ ሩሃይና እሱን ከይቅርታ በኋላ እሷም የምታዳምጥበት ጆሮ ይኖራታል፣ አንቺን የምትሰማበት። አንቺም ደግሞ ከእሷ ጋር ይቅርታ እንዳደረገ ሰው ሀሳብሽን ፍሎ ማድረግ ትችያለሽ። ግን አሁን አንድ ሰው ይቅርታ ሲጠይቅ እየመረጠ ለዚህኛው ይቅርታ ማለት መተው ማለት ነው። አንድ ሰው ይቅርታ አድርጌያለሁ ሲል ትቷል ማለት ነው። አንድ ሰው ይቅርታ ሲጠይቅ አምኗል ማለት ነው። ያ ነገር የሰራው ነገር ስህተት እንደሆነ ልክ እንዳልሆነ ወይም ደግሞ በዛ መንገድ ማለት እንዳልነበረበት ወይም ደግሞ ሁኔታዎቹ ጥሩ እንዳልነበሩ እየገለጸ ነው ማለት ነው። ስለዚህ ለዚህኛው ይቅርታ ከሆነማ ሰው በስተት የተጠራም ሰው ይቅርታ ይጠይቃል። ስለዚህ ሌብል ከምንሰጣቸው ለኬዞቹ ለተፈጠሩ ችግሮች እኔ የምፈልገው ይቅርታ እንድትጠያይቁ ነው። ሩሃይና አውርተናል፣ ሁሉንም ነግሬሻለሁ። ሰው ከነገርኮችሽ ውስጥ አንደኛው ይሄ ነው። ትናንትናም እንዳወራ ነው ማለት ነው። ለባህሪያም ነግሬያታለሁ፣ አውርተናል። ችግር ካለ ማውራት ካለ ሚዲያ አጀንዳ ነው። በነገርሽ ላይ ሁሌ ስክሮል ነው፣ ሁሌ አጀንዳ ነው። ስለዚህ የተፈጠሩት ዝርዝሮች ወደ ኋላ ሄድን ማለት ይቅርታ አይደለም፣ እሱ በቃ ውይይት ነው። ለሱ ደግሞ ይሄ መስተካከል አለበት ከተባለ እንደ እህትማማች ማውራት እንችላለን ተሰብስበን። ገብቶሻል? ቅሬታ አለኝ እንዲህ እኮ ብል ይሄ ጋር እኮ እንደዚህ አይደለም የተፈጠረው ስላልገባሽ ነው እንደዚህ ብዬ እኮ አስረዳሻለሁ የምትባባሉት ነገር ካለ በውስጥ እናደርገዋለን። በሁለታችሁ ማለት ያለ መግባባት የኢንፎርሜሽን መሳሳት ካለ። አሁን ግን ይቅርታ የምትጠያየቁት ለተገፋፋችሁትና ለተከፋችሁበት ነገር ነው። ስለዚህ እሷ ይቅርታ ብላለች በአጠቃላይ ማለት ነው። ካንቺ የሚጠበቀው ይቅርታውን መቀበል ወይም አለመቀበል ነው። ሩሃይና ልጭንሽ ላስገድድሽ አልፈልግም። ትናንትና ምክንያቶቹን የሐሳቦቹን መነሻ ሁሉንም ነገርሻለሁ። በቂ ነው እያልኩሽ አይደለም። ምንም ነገር በቂ አይደለም ላዘነ ሰው፣ ለተከፋ፣ ለተጎዳ ሰው። ግን አንድ ሰው አጥፍቻለሁ ይቅርታ ሲልሽ ለዛኛውና ለዚህኛው አይደለም ለአጠቃላዩ ነው። ግን በቃ አንቺ አልተረዳሽኝም፣ አንቺ አልገባሽም፣ እዚህ ጋር እኮ እንደዚህ ነበር፣ እዛ ጋር እኮ እንደዛ ነበር ለማለት መጀመሪያ አንድ እርምጃ መጠጋጋት አለባችሁ። እሷ ወደ አንቺ፣ አንቺ ወደ እሷ። ከዛ የቀሩትን ነገሮች ሚስኢንፎርም ከሆነ የመረጃ መሳሳት ከሆነ ቅሬታም ካለሽ ደግሞ ሰብሰብ ብለን እንደ ወዳጅ እናውራበታለን እንጂ ከመጀመሪያው ቀን ጀምረን አሁን እናውራ ብለን ሩሃይና ጸብ አይደለም የሚፈጠረው። ገባሽ አይደለ? ጭራሽ ልክ መሆን ነው የሚመጣው። እና አንቺም ተበዳይ ነኝ ትያለሽ፣ እሷም ልክ ነኝ ትላለች። ያ ማለት ሀሳቡ እንደዚህ ነው የሚቀጥለው ወደ ኋላ ከተመለስም ማለት ነው። ይቅርታ ማለት የነገሮች መደምደሚያ መዝጊያ ነው። ግን ከዛ በኋላ ቅሬታ ካለሽ ሀሳብ ካለሽ እንደ ጓደኛ እንዲህ አልሽኝ እኮ ልክ አልነበረም እንዲህ መስሎሽ እኮ ነው የሚባል ነገር ካለ እንደነገርኩሽ ቡናችንን እየጠጣን እኛ ቴሌግራም ላይ እናወራለን። ገባሽ? እዚህ ቁጭ ብለው ፖለቲካ ለሚሰሩ አሰብስፈው አጀንዳ ለሚፈጥሩ ሰዎች አጀንዳ መስጠት፣ አዲስ ሀሳብ ማመንጨት ነው የሚሆነው። እና የይቅርታም ትርጉሙ ይሄ ነው፣ መተው ማለት ነው ይቅርታ ማለት። ስለዚህ ያኮረፍሽው እሷም ያስቀየመችሽ
ሩዋይና ሰማሽ ያልኩሽን ሰብስባ ሩዋይና ሰምቻለሁ ኡስታዝ። በቃ እንደዛ ችግር ነው። የለም። ላላ ብሎ መስጠት ማለት ያን ያጠቃልላል ያካትታል ማለት ነው። እንደነገርኩሽ ነው ያሉ ነገሮች ነው። አንዳንዴ በጥርስና ምላስ እግርና እግር የሚጋጫል አጠገብ ሲሆን ስራ ስለሚሰራ ነው። ግን ሁሌም እንደዛ ነው ማለት አይደለም። ይቅርታው ማለት ከዚህ በኋላ አትደራረሱም፣ አንደኛው አንደኛውን አይጎነትለውም ነው። የግድ ጓደኛ መሆን ምናምን ነገር ላይኖርባችሁ ይችላል። የመግባባት እንትን ነው የሚወስነው። የምትግባቡበት ነጥብ ኮመን የሆነ አንደርስታንዲንግ፣ ኮመን የሆነ ፑል ያስፈልጋችኋል እንደዛ አይነት ነገር ማለት ነው። እና አሁን ይቅርታ ያለችውን ነገር አዎ ላላ ብዬ የሚቅር ብዬሻለሁ ምናምን ብለሽ ተነጋግረሽ እንቋጨው። በጣም ነው የዚህ ሚዲያ ያስጠላኝ። አንዳንድ ቲክቶክ የሚያስጠላኝ በዚህ ነው። ይህን ነገር ሳይ ተስፋ ቆርጣለሁ። በጣም ነው የሚያስጠላኝ። በቃ ማለት ተመልሶ ደግሞ እንደገና ደግሞ እንዲህ አይነት ቦታ መገኘት እላለሁ አንዳንድ ጊዜ ማለት ስንት ነገር ሰው የሚሰራበትን ትራች የሆኑ ነገሮች ላይ መገኘት በጣም ነው የሚያመው ራሱ ማለት ስንት ነገር ዳዋ የሚደረግበትን ምናምን ነገር ሰው ጊዜ ተርፎት አይደለም። አይ ቲንክ እና ጊዜ የተረፋችሁ ሰዎች እንደፈለጋችሁ መሆን ትችላላችሁ። ግን ብዙ ሰው አብዛኛውን ሰው ሶሻል ሚዲያውን ለመማር ነው የሚመጣው፣ የሆነ ነገር ለማየት ነው የሚመጣው። እና በተቻለ አቅም ብትተዉት አንዳንድ ነገሮችን ስራዬ ብላችሁ ሰውን ባታጠምዱ፣ ሰውን ባትጠማመዱ፣ ባትነጋገሩ ማለትም በቃ ነገ ጧት ዙልም የሚባል ነገር እኮ አለ፣ ሞት የሚባልም ነገር አለ። አንድ ቀን ሰው ክልትቡ ብሎ ሲሞት ያ ሰው የቅያማ ቀን ከጀሃነም ጀርባ ላይ የተዘረጋ ሲራጥ አለና እዛ መሀሉ ላይ ራሱ የተዞላለሙ ሰዎች የሚጠየቁበት ቦታ ነው። እና በተቻለ አቅም ሰው ጋር አትድረሱ። በቃ ሰው ካልደረሰባችሁ በስተቀረ የግድ አይደለም። ካልሆነ ግን የሆነ ልምድም አለ ማለት ነው። ከበስተኋላ አብሮ ያደገ ነገር አለ እንጂ ሰው እንደዚህ በጤናው እንደዚህ ሰው አይናከስም። ሶሻል ሚዲያ ላይ ወይ ስራ የለውም ወይ ደግሞ ልምድም አለው ከልጅነት እስከ እውቀት ድረስ አብሮ ያዳበረው የጠማማ ነገር አብሮ አለ ማለት ነው። እና በተለይ ይሄ ነገር የሚታየው ደግሞ ሴቶች ላይ ነው። ይቅርታ አድርጉልኝና ወንድሞች ላይ ብዙ የሚታይ ነገር አይደለም። እና በተቻለ አቅም ትታችሁ ወደፊት ብትሄዱ ቢሰራ። አሁን እቺ ልጅ አሁን እንደዚህ ኦፓል እንደዚህ አይነት ነገር ውስጥ ገብታ ሙስሊሙን ለማስታረቅ መሞከሯ፣ ሙስሊም ሳትሆን ሙስሊም የሆኑ ሰዎችን ለማስታረቅ መሞከሯ የምር ሼም ነው። እኔ ራሴ አፈርኩኝ ራሱ የምር ለመናገር በጣም ያሳፍራል። እና በተቻለ አቅም ይቅርታ ተባብላችሁ ወደፊት ለመሄድ ሞክሩ። ኢንሻአላህ ተዓላ ሩሃይና ይቅርታዋን ተቀበይ። እሺ ኡስታዝ፣ አፎቶ ብያታለሁ። ችግር የለውም። ያለውን ነገር በውስጥ እናወራለን። ላላህ ብያ አፎቶ ብያታለሁ። ለእኔም ሰላም እንደሆን ማለት ነው። ይሰማል? ባህሪያን አስገባ ሴት ገስት ላይ ያላችሁ ሰዎች ሞዴሬተሮች ነው የምታስወጡት? አልገባኝም ምን እየተካሄደ እንደሆነ። ኖ ኧረ ማንም አላስወጣትም። የለችም ደግሞ እኮ የታለች? እየፈለግኳት ነው። ሪካርድ አድራጊዎች እንግዲህ ይቅርታ፣ ብዙም ወሬ የለም። ኦፔ የለችም። አይ በቃ ከሌለች ተዋት፣ በእውነት ተዋት። በቃ ወይ ስልኳ ዘግቶ ነው ምናምን። ነጥቡ ላይ ብቻ ነው ፎከስ የምናደርገው፣ ታይም የለንም። አንዳንዴ እኮ ኃላፊነት መውሰድ የራሳችሁም ግዴታ ነው። ስልኳ ባትሪ ዘግቶ ነው የሚሆነው። ኡስታዝ ሚዩት አድርገው ነው። ኡስታዝ እኮ ሙሉ ቀን ማውራት የለበትም ጋይስ። ኡስታዝ አውራ እንጂ ማረፍ አለበት። ኢምፖርታንት የሆነ ነገር ካልሆነ ባያወራ ባታስቸግሩት እኔ በጣም ደስ ይለኛል እውነት ለመናገር። ባቢዬ ዛሬ ተርፈሃል። የዴ ሰንደል እኮ ለአንተ ክብር ነው የሚጀሰው። ሚዩትህን አንሳ። አይዞህ
ኦፓሊ የኔ ፍቅር በመድኃኒት ቀኗን የምታራዝም ነፍስ እኔ ምን ብዬ ነው የምነካካው? ራሱ እኔ አሁን በኋላ አልጠይቅም አልኩሽ እኮ ባለፈው ዛሬ ሰው ጨከን በል አስብ ወደ ፈር እነዚህ ድሎች አይገኙም። አልሰማሽም እንዴ ቅድም? ሰላም አለይኩም ኡስታዝ፣ ሁላችሁም ሰላም አለይኩም ብያለሁ። ባቢ ኡስታዝ ይኸው መጥቷል እኮ ቅድም ስፎክር ነበርና አንዳንድ ጥያቄዎች ካለ አንድ ጥያቄ እርግጠኛ ነኝ እሺ ይልሃል። በዛው እንደው እንማር። 1000 ሰው እየሞላ ነው። ባቢ ጠይቅና ኡስታዝ መጥቶ ዝም ብሎ ከሚወጣ የሆነ ነገር እንትን በልና ኦ ጋይስ ይቅርታ፣ በጣም ይቅርታ አድርጉልኝ። ሪፖርት አድርገው ነው ምንድን ነው? ቡይ ይቅርታ፣ ኡስታዝ በጣም ይቅርታ። የነበራችሁ ሰዎች አንዴ ግቡ። ይቅርታ 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 ብያለሁ። ቢግ ላቭ ቢግ ሪስፔክት። ይቅርታ ቅዱሳን። መልእክት አስቀምጬልሻለሁ በውስጥ ወጥቼ ነበረ። እኔ ይቅርታዬን አስቀምጫለሁ፣ ጨርሻለሁ። የቀረውን በውስጥ እንጨርሳለን። እሺ ያ አፉ ብላሻለች። ሰምተሻል ሩሃይና? ወጥቼ ነበረ። ለዛ እኮ ነው አልሰማችሽም ሩሃይና። ይቅርታ አንቺ በያትኛ ከምን ደግሞ አፉቱ ብያታለሁ። ኦፓል ባህሪ አፉቱ ብዬሻለሁ። ለአላህ ብዬ ያለውን ነገር ደግሞ በውስጥ እናወራለን ኢንሻአላህ። እሺ ደህና ሁኑ። በቃ ሂጂ፣ አስቸኳይ ጉዳይ ገጥሟል። አላህ ይቀበላችሁ ሁለታችሁንም። በጣም ትልቅ ነገር ነው። ይቅር መባባል ትልቅ ነገር ነው። ማሻአላህ አላህ ይቀበላችሁ። ወደ ኋላ የነበረውን ነገር ይቅር ከተባባላችሁ ዘንዘብ መነጋገሩ ምንም ጥቅም የለውም። ከዛ አንጻር ነው ሩሃይና አይ ቲንክ ምንም አይጠቅምሽም ከዚህ በኋላ ማለት ነው። እሷም ምንም ኖ አይጠቅማትም። ችግር የለውም፣ ይጠቅመኛል ኡስታዝ፣ እናወራበታለን። ኦኬ እሺ፣ ተረጋግታችሁ አውሩ። ስህተት እንዳይደገም እኔ ላይ ብቻ ሳይሆን ሌሎች ላይም እኔም ያጠፋሁት ነገር ካለ አጥፍቻለሁ እኮ አላጠፋውም አላልኩም። በጣም ነው ድንበር ያለፍኩት። እሷን፣ ቤተሰቧን፣ ዘሯን እስከ መሳደብ ደርሻለሁ በንዴት ማለት ነው። እና እሱንም ነገር በጣም ተናድጄ እንደሆነ ላስረዳት እፈልጋለሁ። የእሷን ብቻ አይደለም። በቃ እሱን ይቅርታ፣ እሱን ደግሞ በተራሽ ደግሞ አንቺ ደግሞ ይቅርታ በያት። እሺ ይቅርታ በያት። ያንን ስብዕናዋን የሚያጓድል ዲንም ራሱ ከዲንም አንጻር እኮ ራሱ አንድ ሰው ወንድምሽ እህትሽ ወጥቶ ሲከፍር ራሱ ህመም አለው እና ብዙ ሰዎች ታመዋል በአንቺ። ለዛ ላሳመምሻቸው ነገሮች አሳመሚያቸዋለሁ። ስለዚህ የከፈርኩበትን እንደዚህ ያረኩበትን ልባችሁን ያደማውትን ይቅርታ በአፉ በሉኝ ብለሽ ህዝቡን ይቅርታ ጠይቂ። አንቺ ሩሃይና አጀር ታገኝበታለሽ። ትልቁ ነገር እሱ ነው። ከምንም ነገር በላይ መክፈሩ ራሱ ትልቅ ልብን ያደማል። ያም ሊሆናል ወደ አልተፈለገ ነገር አቅጣጫዎች እንዲሄዱ ያደረጉት ነገሮች። ስለዚህ ይቅርታ ጠይቂ ሩሃይና። አለሽ ሩሃይና? አዎ አለ ኡስታዝ። ያከፈርሽበትና ብዙ ሰው ልቡ ደምቷል። ገብቶሻል? ብዙ ሰው እና የከፈርሽበት ነገር የሄድሽበት ነገር ምናምን ነገር ሰውን እንትን ብሎታል። ብዙ ሰው ተጎድቷል በዛ። ያም ራሱ ወደ እንዲሰድቡሽም ለተለያየ ነገር ይዳረገውም ያም ይመስለኛል፣ መነሻውም ያም ይመስለኛል። እና ስለሱም ይቅርታ ጠይቂ። ብዙ ሰው ውስጡ እንትን አይደለም ራሱ ማለት ነውና
እንደው በቃ ላደማችሁ ላቆሰልኳችሁ ምናምን ብለሽ አጅር ካላ ዘንድ እንድታገኝ አንቺም ይቅርታ ጠይቂ። እሺ ይቅርታ ብያለሁ። ነው ከልብሽ ነው መሆን ያለበት ከሆነ ኡስታዝ ከልቤ ነው። ያለሽ ኦፓል አለ ወይ ዩስራም ቅሬታ አላት። አይ ቲንክ ለምን አትገባም እሷም? እንደዛ ከሆነ በደንብ የምናወራው ነገር ይኖራል ማለት ነው በውስጥ። እሷም ከገበችበት ካለችበት ብዙ ማውራው ነገር አለ። እዛ መሀል ላይ ደግሞ ኡስታዝ ወይድ እንዲገኝ ፈልጋለሁ። ምናልባት ከተመቸው ቅር የማይለው ከሆነ ችግር በላይ ከሆነ እንጠራዋለን። እኔ ቴሌግራም የምጠቀመው እንትን ነው ሜሴንጀር ነው። ከኦፓል ጋር ጨርሱ፣ ችግር የለውም። እኔን የሚመለከት ነገር ስላልሆነ ራሳችን አይ የሚመለከት ነገር ነው። የቀረው ነገር ችግር የለውም። ኦፓል ትነግረኛለች። ኦኬ ብቻ አቃጥራለሁ። ምንም ችግር የለውም። ከከበደን ከአቅማችን በላይ ከሆነ ያለህበትም ነው የምንመጣው። ሜሴንጀር ላይ ብቻ አይደለም ኡስታዝ። እንግዲህ እንደዚህ ነው ያለው የምንጓዘው ችግሮቻችንን ለመፍታት ብዙም በግድል አይደለም። ይሄንን ነው በረ ለማድረግ የፈለግነው። በቃ ይቅርታ እንዲባባሉ ነው። ሰፊውን ህዝብ ይቅርታ ጠየቅሽ ማሬ? ሰፊው ህዝብ ባንቺ ፍቅርና ተባብሯል። ግን ማለት ይሄ እዚህ ጋር ጥፋት ሆኖ አልታየኝም። ሰውን ህዝቡን ይቅርታ የመጠየቅ ማለት ነው። ግን ያው ኡስታዝ ሰላለኝ ምናልባት ይቅርታ ማለት ችግር የለውም። በመክፈርሽ የደሙና የቆሰሉ ሰዎች አሉ። ያ ነገር ይቅርታ ያስፈልገውን ብለሽ ታስቢያለሽ? ካላህ ጋር ብቻ ነው መጨረሻው ወይስ ሰዎች እዚህ ጋር ያለው ራሱ ቀልብ መስበር ራሱ ቀልድ ነው እንዴ? ሩዋይና ታይ በዛ ሳይድ ከሆነ አፉ በሉኝ በደንብ አድርጋችሁ ዱዓ አድርጉልኝ። ተበራል ሰው ቀልቡ እንትን ይላል። አንድ ነፍስ ከአላህ እንትን ውስጥ ጉያ ውስጥ ወጣ ወደ ኩፍር ውስጥ ስትመጣ ሰለም ነገር የለም። ትልቅ ህመም ነው ለኛ ለሁላችንም። እሺ ኡስታዝ ሁላችንም ለአላህ ብላችሁ አፉ በሉኝ። ከምንም በላይ ደግሞ ዱዓ አድርጉልኝ። የምትወዱኝ የምታስቡልኝ ከሆነ ሸሪዓውም የሚያዘው ወይ መሳደብ ምናምን ሳይሆን ዱዓ ማድረግ ነው። እስኪ ማን ነው ለኔ ሰግዶ ዱዓ ያደረገልኝ? ሰግዶ ብቻ ሳይሆን በሰላቱ ላይ ቁጭ ብሎ አስታውሶኝ ዱዓ ያደረገልኝ እስኪ አንድ ቁጥር ይጻፍ። እኔም ከነሱ ሀቅ አለኝ፣ እነሱ ብቻ አይደሉም ከኔ ሀቅ ያላቸው። እና እንደዛ መሆን ያለበት መሳደብ አይፈልጉ ፖስት ማድረግ ምናምን ነገር ሳይሆን ዱዓ ማድረግ። አትዋሹ። አንድ የምሬን ነው ወላሂ። እና ዱዓ አድርጉ ለሁሉም ሰው አውቆም ይሁን አለማወቅም ይሁን ዱዓ አድርጉ። ሰው እኔ እንጃ እምነቱ ገብቶት እምነቱ ላይ አይቀልድም ምንም ቢመጣ። እና ለዚህ ዱዓ አድርጉ ለሰዎች እንዲህ አይነት ሙድ ውስጥ ሲገቡ ዱዓ አድርጉላቸው። ጨርሻለሁ። አፉ በሉኝ ላስቀየምኳችሁ ሰዎች በሙሉ ማለት ነው። እናመሰግናለን ሩሃይና። ባህሪ አስቸኳይ ጉዳይ ገጥሟት ነው። ቅድምም ሰዓት ሳስተካክል ተኝታ ነበር ብዬሽ ነበር ሩሃይና እና ቮይሴን አሁን ነው ስትነሳ የሰማችሁ እና የሰዓት መዛባት አድርግ ያለውኝ የኔ ችግር ነው። የሚገርማችሁ ነገር እንትና ቤት ነበርኩኝ ሰዓት ገና ነው ብዬ ማለት ነው። ባቢ ቤት ነበርኩኝ እና ሽርጉድ እያልኩኝ ሳይ ሰዓት ደርሷልና በቃ ተወርውሬ ነው የመጣሁት። የኔ ነው የሰዓት እንትን ሳደርግ አሳስቻታለሁኝ እና ቢሆንም ግን ጊዜዋን አጣባ መታለናለች። የቀረውን ነገር በውስጥ እንጨርሰዋለን። ክቡራትና ክቡራን ፕሮግራሙ አልቋል። ዞር እያላችሁ ሪከርድ አድርጉ። ሌላ ቦታ ሄዳችሁ በቃ ጥር ምጥን ያለ ነው። እኔ ጋ ወደ ገደለው ነው እንዲህ ብላችሁ ካሜራ ደቅናችሁ እሺ ከዛስ ወጃ ጉድ ምናምን ለማለት የመጣችሁ ሰዎች ምንም ነገር የለም። በእኔ የተከፋችሁ ድርጊቶች የቅሬታ ያሰማችሁ ሰዎች በሙሉ ሙስሊሞች ይቅርታ ብላችኋለች።
ይቅርታውን መቀበል አለመቀበል የእናንተ ምክንያት ነው። እሱ ዳኛ ቢዝነሳችን አይደለም። ይቅርታ ብላለች፣ አፉ በሉኝ ብላለች፣ ዱአ አድርጉልኝ ብላለች። ሰው እናንተም ኃላፊነት አለባችሁ። በኮሜንት እየዞራችሁ መጠዝጠዝ ብቻ አይደለም ስራችሁ፣ መታዘዝም መልመድ አለባችሁ። የሰዎችን ሀሳብ ማክበርን መልመድ አለባችሁ። ኦኬ ሰውዬ በዚህ ሁኔታ ውስጥ ነበር እንዴ ብሎ መጠየቅም አንዳንዴ ኃላፊነት አለባችሁ። በነገራችሁ ላይ ከታች ቁጭ ብላችሁ ሰዎችን አግሬሲቭ ማድረግ በራሱ ለእናንተም ጥሩ አይደለም። ሰዎችን ወደ አልሆነ አቅጣጫ መምራት ወይም ደግሞ ካሉበት ሁኔታ እንዲብስባቸው ማድረግ ወይም ደግሞ ያላሰቡትን እንዲያስቡ ማድረግ ጥሩ ስላልሆነ እናንተም ኃላፊነት አለባችሁ። ስለዚህ ከዚህ በኋላ በየኮሜንት ስታገኙት አንዴ ይቅርታ ብላችኋለች። በየቀኑ ለእናንተ ይቅርታ የሚያቀርብ ሰው ቢሆን የሚሞላ ሰው የለም። ሰው ኃላፊነታችሁን ተወጡ። አንድ ቦታ ስለምንውል ስለምናያችሁ የምታደርጉትን ነገርም ስለምናቅ ማለት ነው። እና በዚህ ኃላፊነታችሁን ተወጡ። ይቅርታዋን ተቀበሉ። ዱአ አድርጉልኝ ብላችኋለች፣ ጸልዩልኝ ብላችኋለች። በጸሎታችሁ አስቧት። እኔ ጨርሻለሁኝ። ኡስታዝ የምትለን ነገር ይኖራል? እኔ የምለው ነገር የለም። እኔ ባቢሎንን ጋር ማውራት እንችላለን፣ ከባቢሎን ጋር ማለት ነው መጫወት እንችላለን፣ የቤተሰብ ጨዋታ። በተረፈ ጨርሻለሁ። የእነሱን ዋናው ነገር ይቅር መባባላቸው ነው። ሌላ ነገር ፐርሰናል ነገር ካላቸው ደግሞ ከአንቺ ጋር በቴሌግራም ይጨርሱ ማለት ነው። ኢንሻአላህ እኛ ብዙ ስራ አለብን፣ ብዙ የምንሰራው ስራ አለብን፣ ብዙ የምናስተምረው ነገር አለ፣ ብዙ የምንማማረው ነገር አለ። እንደዚህ ጥቃቅን ነገሮች ሲኖሩ ደግሞ በውስጥ መስመር እንዲያልቁ ነው። አሚራቶች አሉን በነገራችን ላይ፣ ወደ እሱም ማምራት ይቻላል ካስፈለገ። ያን ያለ እንትን አይደለም ብዬ ነው ዝም ያልኩት እንጂ ጀስት እነሱንም ማናገር ይቻላል፣ ወደ እነሱ መሄድ ይቻላል። ግን ያው ቀላል ነገር ስለሆነ የሴቶች ጉዳይ ስለሆነ ኦፓል በስለቱ ምኑም ስላለሽ በእድሜም ትንሽ ከፍ ስለምትይም መክረሽ ዘክረሽ ይሄ ነገር አይሆንም ምናምን ብለሽ እንትን ትያለሽ። ጀዛኪላ አላህ ጀዛሽን በዚህ ያለ በዱንያ ላይ ይክፈልሽ። በዛኛው እንኳን ያው ኢማን ይፈልጋል እንድታገኝ ማለት ነው። ኢማኑን አላህ ይወፍቅሽ፣ አላህ ሂዳያውን ይወፍቅሽ ማለት ነው። በጣም ነው ማለት እስልምና እንዲነካ ማትፈልጊው ነገር የሆነ የገባሽ አንድ ነገር አለ፣ ተቆስቁሶ ቁጭ ያለ ነገር አለ። አንድ ቀን ደግሞ አላህ ያስተካክለውና ወደ ዲንሽ ከኛ ጋር ተቀላቅለሽ አብረሽ መሰግጅበትን ይህንን አንድ አምላክ በብቸኝነት የምታመልኪበትን ጊዜ አላህ ያቅርበው ኢንሻአላህ። ምንም ጥያቄ የለውም፣ የጊዜ ጉዳይ ነው። እኔ ምን እል ነበር መሰለሽ፣ በቃ ለእቴን ስላት ለምን አሰልምም ለምን የሆነ ሳለ ሲገባኝ ብቻ አደራህን አምላኬ ይላለሁ። መጨረሻዬን ላኢላሃ ኢለላህ የሚለውን ብዬ በቃ መሐመድ ረሱላህ ብዬ እንደሞት አድርገኝ፣ ከዛ በፊት አትውሰደኝ፣ እንደ በሆነ አጋጣሚ አትውሰደኝ እል ነበረ። እና እቴ ለምንድን ነው ሁሌ እንደዛ ትላለህ? እና ምንድነው የያዘህ ስትለኝ የያዘኝ ቤተሰቦቼ፣ ጓደኞቼ፣ አብሮ አደጎቼ፣ ጎረቤቶቼ ምን ይሉኛል ስላት ምናምን ነገር ለሰው ብለህ ነው እንዲህ የምትኖረው እኔ እንዳንተ ቦ ምናምን ትለኝ ነበረ በፊት። እና በኋላ ላይ ግን በቃ ውስጤ አልቻለም። ውጪና ውስጤ አንድ አይነት እየሆነ ሲያስቸግረኝ ከውስጤ ጋር ለመመሳሰልና ከውስጤ ጋር አንድ ለመሆን በኋላ ላይ ሻዳ ያስኩኝ ማለት ነውና ኢንሻአላህ አንቺንም እንደዛ ነገር ጥሩ ነገር ነው የምንመኝልሽ። አንድ ቀን ይስተካከላል። ሁሌ የምታያት ነገር አለ አይቀርም። ያቺ ነገር ብዬ ነው የምሞተው መጨረሻ ላይ ታያለሽና ሞት መቼ እንደሚመጣና እንዴት እንደሚወድ ስለማይታወቅ በተቻለ አቅም እንደው ብታስቢበት ጥሩ ነው ለማለት ፈልጌ ነው። ብዙ ነገር ስለምታቂ ብዙ ነገር ምለው ነገር የለም። ጨርሻለሁ። ባቢሎን ወይ ኡስታዝ እንዴት ነህ? ሰላም ነው? ኧረ ሰላም ነኝ። አገዝካቸው እነሱ ከታች ይጠይቅ እያሉ ነበርና ያው የግድ ጥያቄም ላይሆን ይችላል፣ ዝም ብሎ መጫወት ሊሆን ይችላል። እኔ እኮ ማለት ካንተ መጽሐፉ አለ፣ አፑም አለ፣ ቪዲዮዎቹም አሉ። ዝም ብዬ ከታችም ላይቭ ስትገባ ምናምን መማር እችላለሁ እኮ ምንም መጠየቅ አይጠበቅብኝም። እንዳትሰልም ያደረገ ነገር ምንድን ነው? እሺ ተው በቃ አንድ ጥያቄ ልጠይቅሽ። በቃ ቀልል አድርጌ ቁርአን ፈጣሪም ፍጡሩም አይደለም የአምላክ ባህሪ ነው እንደው ካንተን የሰማሁት ትምህርቱ። ግን ቁርአን ደግሞ ሰዎች በፈጠሩት ቃል ነው የተጻፈው የተነገረው። በቋንቋውን ነው ቋንቋውን እና ሰዎች በፈጠሩት ቃላቶች ሰዎች በፈጠሩት ቃላቶች ነው ሐሳቡ የተዘረጋው የተሰጠው የወረደው። ፍጡር ማለት አይደለም ይቻላል። እንዴት ነው ፍጡር አለመሆኑ እንትን የምናደርገው? አንተ ሰሪ ነህ ልበልህ። አንተ ሰሪ ነህ አይደለ?
አዎ ሰሪ ነህ። አሁን ለምሳሌ አንተ የሆነ ነገር ሰሪ ነህ፣ የምትሰራው ነገር አለ። አንተ ሰሪ ነህ፣ ሰሪና ተሰሪ አለ አይደለ? አዎ ልክ ነህ። ከአንተ የሚወጣው ሀሳብ የተሰራ ነው ወይስ ያልተሰራ ነው? ሰሪ ነው ወይስ ተሰሪ ነው? ከአንተ የሚወጣው ሀሳብ እኔ ሰሪ ኮንኩ ከአንተ የወጣው ሀሳብ ነው የምነግርህ። የአንተ ኢንቲቲ ነው ወይስ የተሰራ ነገር ነው ወይስ ሰሪ ነው? የአንተ ሀሳብ ነው አይደል? እኮ የአንተ አትሪቢዩት ነው አይደል? የአንተ ኢንቲቲ ነው አይደለ? ሀሳብህ እንጂ አንተ በምትፈጥረው ነገር አይደለም። ሀሳብህ ከአንተ ነው የሚመነጨው። እሺ ስለዚህ ያንን ሀሳብን በወረቀት ላይ አስቀመጥከው። በወረቀት ላይ የተቀመጠው ሀሳብ ፍጡር ነው ወይስ ሰሪ ነው ወይስ ተሰሪ ነው ወይስ የአንተ አትሪቢዩት ነው? እኮ ከእኔ አይደለም እኮ ነው የምልህ። ታዲያ ነው አይደለም። ኤግዛምፕል ነው የሰጠው። ወደዛ እንሄዳለን። ወደ ፈጣሪ ከመሄዳችን በፊት ሲምፕሊ አንተ አለ፣ ከአንተ የሚወጣ ሀሳብ አለ፣ ከልብ የሚወጣ ሀሳብ አለ። ልብህና ሀሳብህ ሀሳብ ሆኖ ከአንተ ከልብ ከመውጣት በፊት ልብ ውስጥ ነው ያለው አይደል እንዴ? ልብ ያንተ የእጅ ስራ ነው ወይስ ያንተ እንትን ነው ባህሪ ነው? የኔ ባህሪ ነው። ያንተ ባህሪ ነው። ኦኬ። ከአንተ ከልብ የሚወጣው ሀሳብ በወረቀት ላይ ብጽፈው የጻፍከው ሀሳብ ያንተ ስራ ነው ወይስ ያንተ ባህሪ ነው? ስጽፈውማ የኔ ስራ ነው። የምጽፈው ነገር ነው የሚጻፈው ነገር ነው እንጂ እኮ የምጽፈው ሀሳቡ ያንተ ስራ አይደለም። ሀሳቡ የኔ ባህሪ ነው፣ ጽሁፉ ደግሞ የኔ ስራ ነው። በቃ ወንደርፉል፣ ማሻአላ ደስ ይላል ማለት ነው። ስለዚህ አላህ ምንድነው? አንድ አምላክ ነው። የአንድ አምላክ ሲፈቱል ከላም አለው፣ የመናገር ባህሪ አለው። ይናገራል፣ ያያል፣ ይሰማል። ማየት መስማትና መናገር ወይም ማወቅ የሚባለው ባህሪ አለው። ያ እውቀቱ የእሱ ባህሪ ነው፣ እሱ አይደለም። የእሱ ባህሪ ነው። እሱ አዋቂ እንጂ እውቀት አይደለም። እሱ ተናጋሪ እንጂ ንግግር አይደለም። እሱ ተመልካች እንጂ ማየት አይደለም። ማየት የሚባለው ግን ባህሪ አለው፣ አትሪቢዩት አለው ኦንቶሎጂ ላይ ማለት ነው። ስለዚህ አሁን አንተ ያንተ እንትን ብለህ ያንተ ንግግር አንተ አይደለህም፣ ግን ያንተ ባህሪ ነው፣ ግን ካንተ ውጭ አይደለም። ያላ ንግግርም እንደዛው ነው። ያላ ንግግር ያላ አትሪቢዩት ነው። ልክ ያላ ማየት፣ ያላ መስማት፣ ያላ እውቀት እንደምትለው አትሪቢዩት ማለት ነው። አትሪቢዩት ነው ወይም ደግሞ ኢነርጊያ ይባላል በግሪክ ኢነርጊያ፣ በአረብኛ ደግሞ ሲፋ ይባላል። ያንተ ባህሪ ነው፣ አትሪቢዩት ነው። ስለዚህ አላህ ያላ አትሪቢዩት ነው። ያ አላህ አትሪቢዩት አምላካችን አላህ ጥንት የነበረውን ነገር እየተረከልን ቁርአን የወረደበት ቋንቋ አረብኛ ነው። አረብኛውን ሰዎች የሚጠቀሙበትን አረብኛ ተጠቅሞ ሪቪል አደረገው። ስለዚህ ያላ ንግግር ነው ሙሉ ለሙሉ ማለት ነው። ከዛ በወረቀት ሲጻፍ ደግሞ የተጻፈው ነገር ደግሞ ፍጡር ነው። ኢቭን ሙስሊሞች ሲቀሩት የሚቀሩት ቁርአኑ ንግግሩ ያላህ ነው፣ ድምፁ ግን የፍጡር ነው። ገብቷል? አሁን ለምሳሌ አንተ ቁርአን ብትቀራልኝ ሱረት ፋቲሃ ድምፁ የማን ነው? የኔ ነው፣ ያንተ ነው። ግን ንግግሩ የማን ነው? አስሉ ማለት ነው፣ መሰረቱ ያላህ ነው አይደል? ያላህ ነው። ስለዚህ እንደዛ ነው የምናየው ማለት ነው። እኛ የመኸሉቅ የምንለው ወይም ፍጡር የምንለው ድምፅ ነው። አንተ የምትተት በወረቀት ላይ ከተጻፈ ደግሞ ወረቀቱ ፍጡር ነው። ገብቷል? በቀለም ከተጻፈ ቀለሙ ፍጡር ነው፣ ምንም ጥርጥር የለውም። ንግግሩ ግን ሲፋው ኤሰንሱ ያላህ ነው። ግልጽ ነው? አዎ፣ አይ ግልጽ ነው፣ ግልጽ ነው። አትሪቢዩት አለ፣ ኦንቶሎጂ ላይ አትሪቢዩት አለ። አትሪቢዩት የሚባል ነገር አለ፣ ኤሰንስ የሚባል ነገር አለ፣ ፐርሰን የሚባል ነገር አለ። እነዚህ ሶስቱን ካለማወቅ የተነሳ ራሱ ማለት ነው። አንድ ጊዜ የሆነ ልጅ በቀላሉ እንትን ስለው ምንድን ነው ያላ ንግግር ፈጣሪ ነው ወይስ ፍጡር ነው አለኝ። ፈጣሪም ፍጡሩም አይደለም አልኩት። ከሁለት አንዱ አምጣ አለኝ። ፎርስ ዳይኮቶሚ ነው አልኩት። ሁለት ቀጠና አድርጎ መሄድ ፎርስ ዳይኮቶሚ ነው። ትራይኮቶሚ የሚባል አለ፣ ሶስተኛ ቀጠና የሚባል ነገር አለ። ፍጡሩም እንዴት ሊሆን ይችላል አለኝ። ቀለል አድርጌ ልጠይቅ አልኩት። በዶማ መሬቱን ቆፈርከው አልኩት። አዎ። ዶማው መቆፈሪያ ነው ቆፋሪ ነው ወይስ ተቆፋሪ ነው ብዬ ጥያቄ ያቀረብኩለት። ቆፋሪ እንዳይል ቆፋሪው ባለቤቱ ነው፣ ተቆፋሪ እንዳይል መሬቱ ነው ተቆፋሪው። ስለዚህ ያለው አማራጭ ምንድነው? ሶስተኛ ትራይኮቶሚ አለ፣ መቆፈሪያ የሚባል ነገር ያላ ንግግር እንደዛ ነው። ኩን ፈየኩን ሲል ሁን ሲል መፍጠሪያ ነው። ያላ ንግግር ፈጣሪ አይደለም፣ ፍጡርም አይደለም፣ መፍጠሪያ ነው። ገብቷል?
መፍጠሪያ ነው። ነገራችን ሁሉ የፈጠረበት ነው ያላ ንግግር። ከዛ አንፃር ነው ትራይኮቶሚ የሚባል ነገር አለ በኦንቶሎጂ ማለት ነው። ሶስተኛ ቀጠና የሚባል ነገር አለ። ሌላ ደግሞ አንድ ክርስቲያን ደግሞ ስጠይቀው ምን አለ ቁርአን ያላ ንግግር ነው ወይ ምናምን ብሎ ጠየቀኝ። አዎ ስለው ሶስተኛ አማራጭ የሚባል ነገር የለም አለኝ። ሲለኝ ቀለል አድርጌ ልጠይቅ አልኩት። ዓለም ሳይፈጠር ዘመን ሳይቆጠር ፍጥረት የሚባል ነገር ሳይኖር ፈጣሪ ፍጥረቱን ያውቃል ወይስ አያውቅም ብዬ ጠየቅኩት። ያውቃል አለኝ። አሃ እውቀት አለው ማለት ነው ስለ ፈጣሪ ስለው ፈጣሪ ስለ ፍጡራኑ እውቀት አለው ወይ ስለው አዎ አለኝ። ፈጣሪ ስለ ፍጡራኑ እውቀት ካለው እውቀቱ ከፍጥረት በፊት ነበረ ወይስ አልነበረም ብዬ ጠየቅኩት። እውቀቱ ከፍጥረት በፊት ነበረ አለ። ኦኬ ጥሩ። ፈጣሪ እውቀት ነው አዋቂ ነው ወይስ ታዋቂ ነው ብዬ ጠየቅኩት። እንደ ፈጣሪማ አዋቂ ነው እንጂ እውቀት አይደለም አለ። ስለዚህ አሁን እውቀት የሚባለው ነገር የሱ ምኑ ነው ማለት ነው? ባህሪው ነው ማለት ነው። ተመልከት፣ እውቀቱ ፈጣሪ ነው ፍጡር ነው አይደለም፣ ሁለቱም አይደለም። ባህሪው ነው የሱ ነው። አዋቂ አለ፣ እውቀት አለ፣ ታዋቂ አለ። ታዋቂው እኛ ነን፣ ፍጥረት ነን። ታዋቂው አዋቂው ማነው? አላህ ነው። በምንድን ነው የሚያውቀው ሲባል በእውቀቱ ነው የሚያውቀው። እውቀቱ ግን ፍጡር አይደለም። እስቲ ጠይቃቸው ክርስቲያኖችን እውቀቱ አለ ወይ? ቅድመ ዓለም እውቀት አለ ወይ? ስለ ፍጥረቱ ስንል አዎ እውቀት አለው። እውቀት ምንድን ነው? እግዚአብሔር እውቀት ነው ወይስ አዋቂ ነው ብለህ ጠይቃቸው። እግዚአብሔር አዋቂ እንጂ እውቀት አይደለም። ምክንያቱም እውቀት ይሰጣል እሱ ራሱ። ያ የሚሰጠውን ነገር ነው እንዲህ ፈጣሪ አይደለም። ስለዚህ የፈጣሪ እውቀት ከፍጥረት በፊት የነበረ ነው፣ ግን ከፈጣሪ ውጪ አይደለም። ፈጣሪም አይደለም ፍጡርም አይደለም፣ የሱ አትሪቢዩት ነው። ብዙ ጊዜ ኦንቶሎጂ ያላጠኑ ሰዎች ናቸው እንደዚህ አይነት ጥያቄ የሚመጣባቸው ክርስቲያኖች ማለት ነው እንጂ በክርስትናው ራሱ አለ እኮ አትሪቢዩት አለው ይባላል። ኤሰንስ ኤንድ ኢነርጊያ ዲስቲንክሽን የሚባል ነገር አለ። ዲስቲንክት ያደርጋሉ። ዲቫይን ሲምፕሊሲቲን አይቀበሉም። ራሱ ካቶሊክ ነው አይደል ዲቫይን ሲምፕሊሲቲን የሚቀበሉት። ባህሪ የሚባል ነገር የለውም የሚሉት ካቶሊኮች ናቸው። ፈጣሪ አፍቃሪ እንጂ ፍቅር አይደለም። ፈጣሪ አፍቃሪ እንጂ ፍቅር የለውም። ፈጣሪ ንጉስ እንጂ ንግስና የለውም። ፈጣሪ አዋቂ እንጂ እውቀት የለውም ምናምን የሚል ነገር ያለው አትሪቢዩቱ ራሱ ኤሰንሱ ነው ብለው የሚያምኑ ሰዎች አሉ። እኛ ደግሞ ኤሰንስም ብቻ ሳይሆን አትሪቢዩት አለ። ኤሰንስ ነው እሱ። ኤሰንሱ ምንነት አለው። በምንነቱ አምላክ ነው። በማንነቱ ደግሞ እኔ ብሎ የሚናገር አንድ ፐርሰን ነው ብለን የምናምነው። ክርስቲያኖች ደግሞ ሶስት ነው ይላሉ። አይሁዳኖች እኛ ደግሞ አንድ ነው እንዳለ ይሄንን ነው። ከዛ ደግሞ አትሪቢዩት አለው። መልቲፕል የሆነ አትሪቢዩቶች አሉት፣ ባህሪያት አሉት። ማወቅ፣ መስማት፣ መናገር፣ ምህረት፣ ቸርነት፣ ንግስና ምናምን የሚባሉ ባህሪያቶች አሉት። ባህሪያቶቹ የተሰየሙበት 99 ስሞች በቁርአን ውስጥ ተገልጸዋል። ይሄን ይመስላል ባቢሎን። አዎ በጣም አመሰግናለሁ። እኔ እንትን አላደርግም በንጽጽር እንትን ምሰራ ሰው ስለሆንክ እኔ ደግሞ ጥያቄ ጠይቄ ዝም ብዬ መማር ብቻ ነው የምፈልገው። ሙዴም አይደለም መመላለስበት ሰው። በጥያቄው መልስ ላይ እክል ካጋጠመ ደግሞ ዳጎስ ያለ መልስም እንሰጣለን። ምንም ችግር የለውም። ደስ ነው የሚለው። አዎ አይ አውቃለሁ፣ ግን ግልጽ ነው በጣም ሰፋ አድርገህ ስለምታብራራው። እኔ ጨርሻለሁ። ሌላ ሰው ጥያቄ ያለው ሰው ካለ ገብቶ መጠየቅ ይችላል። እኔ ጥያቄ የለኝም። አልጨረስክም? ይኸው ሳውንድ ትራክን በተኑን ስጫ ነው የሆነ ነገር ያሳየኛል። ሳውንድ ትራክ ላይ ባቤ ወይ ጠይቀን ያለው ከጎን ጠይቅ። 5 መሰረታዊ ጥያቄዎችን ጠይቅ። ከዛ አዳም ይመልስልሃል። መልሱ ላይ ጥያቄ ካለ መልስ ትጠይቃለህ። አይ እኔ እኮ እናነባለሁ እኮ በጣም ነው የማነበው። አያለው ቴሌግራም ላይ የእሱ ቻናል እንገባለሁ፣ አዳምጣለሁ። ብዙ እንትኖችን አሉ። ምንም መጠየቅ አይጠበቅብኝም። አሪፍ። እንደዛ ከሆነ በቃሽ። እኔ ግን ባቢሎን ጥያቄ አለኝ ለራሴ ለራሴ። እሺ ልስማ። ታውቃለህ ኦፓል በጣም ጮሌ ናት ታውቃለህ? ምኗን የጣለች አራዳም ናት ታውቃለህ? እና እልም ያለች ደግሞ ዱርዬም ናት ታውቃለህ?
እሺ ባቢሎን ዝም አልከኝ። ገብቶኛል። እኔ አካሄድን ስለማውቀው ዝም ብዬ ብሰማ ይሻለኛል እኮ። ግን ጥሎብኝ ምን እንዳስነካችኝ አላውቅም። በቃ ዝም ብዬ ነው ማዳምጣት። ለምንድን ነው የሆነ ነገር አላት። እስቲ ኦፓል እስቲ ስጭኝ፣ እስቲ የሆነ ነገር ለእኛም ስጭንና ይህን ህዝብ እናንጫጫው። ባቢሎን ዝም ትላለች። ስላንቺ ነው እንግዲህ የሆነ ነገር የላትም ብለህ ታስባለህ? የሆነ ነገርማ አላት። እሱማ የሆነ ነገር ያስነካችን ነገር አለ። የሆነ ነገር አለ። እኔ የሚገርም ነገር ኡስታዝ አላምናትም። እኛ ጋር መጣ ስታወራ ስትጫወት እኔን ለማታለል የምትመጣ ነው የሚመስለኝና አላምናትም። ሁላ ስራ ሁሉ እንትን ነው እንደናንተ ነውና እኔ እቺ ልጅ ውስጧ ሳየው አላውቅም እንትን ምንድን ነው የተደበቀ ማንነት ያላት ነው የሚመስለኝ። አይመስለኝም፣ እንደዛ አይመስለኝም። እኔ ደግሞ እንትን ነው የሆነ እውነትነት አላት፣ ማስመሰል አትችልበትም ይመስለኛል። እና የሆነ ሰዓት ላይ ስሜታዊ የሆነው ሙስሊሞች እፎይን እንገላለን ሲሉ ልክ አይደላችሁም ብላ ተቃውሟ ወጥታለች። እንደዛ ቢኖርባት ኖሮ እንኳን እሰይ ደግ አደረገ ትል ነበረ። አይታችኋል? ያ ጀማ እንደዛ ብላለች። ልክ አይደለም ብላለች። ሀሳብ ከሆነ ሀሳብ ሞግቱ፣ ወንጀለኛ ከሆነ ህግ ይጠይቀው እንጂ እናንተ ተነስታችሁ እንገላለን እንትና የምትሉት ነገር ትክክል አይደለም፣ አርፋችሁ ቁጭ በሉ ብላቸዋለች። አሁን ዝም ብሎ የማዳላት ነገር ቢሆን ኖሮ አሁን እንደዛ አትልም ነበረ። በቃ እና እኔ አይመስለኝም፣ እንደዛ አይመስለኝም። ልጅቷ ከሀቅ ጋር የመቆም ነገር ነው። እስልምና ደግሞ ሰምና ወርቅ የያዘ ቅኔ ነው። ሰሙ ሀቅ ነው፣ ወርቁ ደግሞ ፍትህ ነው። ግልጽ ነው። ባቢሎን እስቲ ድገምልኝ አንዴ። አይ እሱ ሳይሆን ብልጥ ሙስሊም ሊያደርገው የሚገባ በሰዓቱ እሱ እንደዛ ሲያደርገው የትኛው መንገድ ነው የተመረጠው በአንተ? አይ እኔ እንደሚመስለኝ ከሆነ አንዳንዴ በዝምታ ማልፋቸው ነገሮች ይኖራሉ። እኔ በዝምታ ማልፋቸው ነገሮች አሉ። ምን ያህል ይጠቅመኛል የሚለውን ነገር አስባለሁ። ያው ግራና ቀኝ ያማከለ ውል ያለው ነገር ቢኖር ደስ ይለኛል። ኦፓል ግን ፊት ለፊት ነው የመጋፈጥ እንትን አላት። ፊት ለፊት የመጋፈጥ እንትን አላት። ተፈጥሯ ላይ የሆነ የውሸት ነገር ምናምን ነገር የምችልበት አይመስለኝም። ተፈጥሯ የሚፈቅድላት አይመስለኝም። ያ ነገር ለብዙ ነገሮች እንትን ይላታል እንጂ የሆነ የማስመሰል ነገር ምናምን አይደለም። ግን እስልምና እንዳትቀበል የያዛት ነገር ምንድነው ብለው ከአላህ ጋር ያልጨረሰችው አንድ ነገር እንዳለ ነው የሚገባኝ። ያ ደግሞ በአላህና በሷ መካከል የሚቀር ነገር ነው። እኛ መመራመርም ምንም ማለት አይጠበቅብንም። ያ ትናንትና አንድ ሰው ምን አለኝ መሰለህ? ከትናንት ወዲያ ኡስታዝ የሆነ ቤት ገብቼ ሀሳብ ሰጠውኝ እና ከዛ ያዳመጠችው አካል ሄዳ ቴሌግራም ገጿ ላይ ጻፈች። እንግዲህ እኔ ስናገር ለሚሰሙ ሰዎች ብዬ አይደለም፣ ለሚመለከተው አካል ነው። ብዙ ጊዜ እኔ እኮ እናገራለሁ። እኔ ለሰፊው ህዝብ አይደለም የማወራው፣ ለሚመለከተው አካል ነው እላለሁ። እና የሚመለከታት አካል ወዲያው ሄዳ ነበረ መግለጫ የሰጠችው ቴሌግራም ገጿ ላይ። ከዛ መጣና ቤቴ በጣም በክብር የቆየ ሰው ነው፣ አውርቶ ንጽጽር አድርጎ ምናምን ነው የወጣው። የሚለኝ ነገር ሲያጣ ምጥሽን ያብዛብሽ ብሎ ረገመኝ። እኔ እንግዲህ በቃ በጣም ነው በዚህ አመት ከተባልኳቸው ነገሮች ማረሰው ነው እና ከባድ ነው በእውነቱ። ባቢሎንም እንደዛ ነው። በቃ ሲሄድ ይጠራጠረኛል። ከየት ወገን ነሽ? የሆነ ነገር ልታደርጊ ነው የመጣሽ ይለኛል። እና ያው እውነት አንጻራዊ ነው። ፍቅርም ፍትህም እንደዛው ነው። ስለዚህ እኔ አንጻራዊ ነገሮች ላይ ነው ፎከስ የማደርገው እና ባቢ እያጠርጥረኝ፣ እውነቴን ነው የምልክ። በቃ እንዳጠራጥረኝ ድጋሚ በህዝብ ፊት ነው የምናገረው። እኔ ኡስታዝ እንደዛ ብሎ ያወራው እኮ ምን አለ መሰለሽ፣ እሱ ይፈራል ምናምን ስላሉት ቀስ ብሎ ከንጽጽርና ከጥያቄ መልስ ወጣ ብለን ስላንቺ አውርተን ያው እኔ ደፈር ብዬ እንዲገርፈኝ ነው። ግን እንደዛ አይደለም ኡስታዝ። እኔ በእርግጥ አከብርሃለሁ፣ እውቀትህንም በጣም ነው የማደንቀው። ግን ድምጽ ሲያስተጋባ ድምጼ እኔ በጣም ነው የሚደብረኝ ራሴ ድምጽ ስሰማው እና ዝም ብዬ መስማት ስለምፈልግ ነው። ያው በቂ ለኔ ማለት ነው በኔ በቂ የሆነ እውቀት ስላለ ዝም ብዬ በሰማ የተሻለ ነገር ነው ብዬ ስለማስብ ነው እንጂ ምንም ፍርሃት የለብኝም። ብታይ እኔ በጣም አይናውጣ የሆንኩ ሰው ነኝ። የሚገርምህ ከምን እንደጣለኝ አላውቅም።
አላስፈላጊ በሆነ ቦታ ላይ ሙል የነበርኩ ሰው ነኝ አላ ምንድነው ስድብ ምናምን ባለበት ቦታ ሙል ሰው ነኝና እዚህ ጋር መጥቼ ያው ትንሽ ቆጣብ ብዬ ማዳመጥ አለብኝ ብዬ ስለማስብ ነው። አዎ አይዞ አብሽር። እኔም ብዙ ማላቃቸው ነገሮች አሉ። ምናልባት አንተ የምትፈልጋቸውን አካባቢ ላይ ያቃል ብለም ስለምታስበው ነው። ያው የሰው ልጅ ብዙ ጊዜ ቁጭ ብሎ ሲመለከት ብዙ ሰዎች ረጃጅም ይመስሉናልና ያው ቁመታቸውን ለመለካትና ለማወቅ መቆም ያስፈልጋል። ማን ነው ረጅም ማን ነው አጭር የሚለው ይበልጠኛል ያንሰኛል የሚለውን ነገር እና እስከምትነሳ ድረስ ነው። ምናልባት ያለበት አካባቢ ላይ ቁጭ ብለህ ሊሆን ይችላል። እኔ አካባቢ ላይ ያለውን ነገር እያየ ያለው እና ያለው አማራጭ ምንድነው? መቆም ነው። እና በዚህ ደረጃ አዋቂ የሚባልም ሰው አይደለም። ብዙ ነገር መማር ነኝ። እንደምትመለከተኝ የኮምፓራቲቭ ሪሊጅን ተማሪ ነኝ። ራሱ ስቱደንት ኦፍ ኮምፓራቲቭ ሪሊጅን ተማሪ ነኝ። አስተማሪ አይደለሁም፣ ግን ማውቀውን ነገር አካፍላለሁ። ደግነቴ መሬት አይነጥፍም። እንደምታይ አንጀቴ ሁላ አይችልም። ያለችኝን ስቅ ቅቅልም ካለኝ ክትፎም ካለኝ በየአይነቱም ካለኝ ምናምን አብሬ ነው የምበላው። ብቻዬን አልበላም። ማካፈል ደስ ይለኛልና ያው የተለያየ ቡፌም ካለ ምንም ካዘጋጀው ምናምን አብረን ነው የምንበላው። ደግነኝና ይሄ ነው ልዩነቱ እንጂ አዋቂውኝ አይደለምና እንብላ በማለትን ባህል ኢትዮጵያዊነትን ባህል ስላዳበርኩኝ እንጂ የተለየ ዕውቀት የተለየ ግንዛቤ ኖሮኝ አይደለም። እና ከዛ አንፃር ብትመለከተኝ ጥሩ ነው። ከአንተም ደግሞ ከሰው ልጆች ሁልጊዜ ስትመጣና ስታወራቸው አውቃለሁ ለማሳወቅ ነው ብለህ ሳይሆን ለማወቅም ጭምር ነው። ከጥያቄዎቻቸው የምታውቀው ነገር አለ፣ ከስብዕናቸው የምታውቀው ነገር አለ፣ ብዙ ነገር አለ እና ለማስተማር ብቻ ሳይሆን ለመማርም ጭምር ነው። ፎርማል ኖሌጅም ኢንፎርማል ኖሌጅም ነን ፎርማል የሚባሉ ኖሌጆች እንትን ለማለት ነው። ኖሌጅ እንደምትመለከተው ራሽናልም ነው ኢራሽናልም ነው። በኤክስፒሪየንስ የሚገኝ እውቀት አለ፣ ግን ጀነሬት የሚያደርግ እውቀት አለ እና አንተ ስፔሻል አድርጎናል ላይ ፈጠረ። አንተ የሚመስል ፍጡር ከዚህ በፊት አልፈጠረም፣ ወደፊትም አይፈጥርም ራሱ። ለምን እያንዳንዱ ዩኒክ አድርጎ ነው የሚፈጥረው ማለት ነውና ማንንም ለመሆን እንድትጥር አልፈልግም። ሰልፍ አክቹዋላይዜሽን የሚባል ነገር አለ፣ ራስን መሆን ማምነውና አንተ ሁሉ ቦምብ አይደለም ቆርቆሮም ይጮዋልና ለሚጮው ነገር ሁሉ አትደንግጡ ይላሉ ምሁራኖች ሲናገሩና እንዳንተ አይነቱን ደግሞ አላ አንተ ሊበል በሰል ፕሪቪሌጅ እናገኛለን። ደስ ነው የሚለን ወንድማችን ብትሆን ባሰልም ደግሞ ኢትዮጵያ የሆነ የጋራ ሴት ሰው የሚለው የጋራ ሴት አለ። ሰው ስለሆንክ ብቻ ኢትዮጵያ ስለሆንክ ደግሞ በዛ ደግሞ ተከባብረን መኖር ይቻላል። ጥሩ ጎረቤት ጥሩ ቡና አጣጭ ሆኖ መኖር ይቻላል። ፍሬንድሊ ማለት ነውና አመሰግናለሁ ስለነበረን ቆይታ። እኔም ልውጣ በቃ ከዚህ በኋላ መቆየት የምችልበት እንትን አይደለም ያለው። እኔም በጣም አመሰግናለሁ ኡስታዝ። አንድ ሰው ግን ጥያቄ ያለኝ ያለ ነበርና በፍቅር በትህትና የሚጠይቅ ከሆነ ማን ነው? ሁለቴ ገብቶ ወርደዋል። እኔ እንደ ጤነኛ ላየው ከይቅርታ ጋር ወደ ጥልቁ ያለውኝ እኔ ነኝ። አራት ጊዜ ነው ቻንስ ሰጠ አለው። ሞር ዲፌንዲንግ ሜንታሊቲ ይዞ ነው የሚመጣው። ያለባቸው ኖርማል በተመሮ ማስተማር ሂደት ውስጥ ኖርማል ሐሳብ ነው መቀያየረው ከሰዎች ጋር። ጤነኛ ያልሆኑ ሰዎች ደግሞ ጨባሪቆስ ጨባራ ለቅሶና ተስካር የሚወዱ ሰዎች ደግሞ የጨባሪቆስ መንደር አለ ብዙ መጽሐፈ ጨባሪቆስ አንብበህ ታውቃለህ? ባቢሎን አላነበብኩ። በቃ እዛ የጨባራ ለቅሶና ተስካር ያለባቸው ሰዎች እዛው መንደራቸው ነው መሄድ ያለባቸው። መዋለ ህፃናት መዋል የሚፈልጉ ሰዎች እንደ ህፃን የሚያደርጋቸው ሰዎች ደግሞ ሲሆኑ መዋለ ህፃናት ነው መላክ ያለባቸው። እዛ ሄደው መዋለ ህፃናት በደንብ በስለው ምን ብለው ከዛ መዋለ ህፃናታቸውን ሲቀይሩ ሲጨርሱ አንደኛ ክፍል ሁለተኛ ክፍል እያሉ ይመጣሉ። በተረፈ ለመሰዳደብ ለመበሻሸቅ ምናምን ነገር ጊዜ ያለን አይመስለኝም። እኛ ምንም መማር አንድ ሰው ካልፈለገ በግድ ብለህ የምታስተምረው ነገር የለም። ጊዜው አይደለም፣ አሁን ዘመኑ አይደለም። ስንት መማር የሚፈልግ ሰው እያለ
በግድ አስተምረኝ የሚባል ነገር የለም። ዲሞክራሲያዊ እንትና አይደለም ራሱ ዲሞክራሲያዊ አይደለም ራሱ። አንድ ሰው መማር ከፈለገ ይማራል። በግድ ግን አስተምረኝ የሚባል ነገር የለም። እና በተቻለ አቅም ህፃናት ሙያ የሚላኩ ሰዎችን ህፃናት ሙያ ነው የሚልካቸው። እዛው ህፃናት ሙያ ሄደው እንትን ማለት አለባቸው። መጨመላለቅ ከፈለጉ እዛው ይጨመላለቁ እንጂ ስንት አሁን እንደዚህ አይነት ሜንታሊቲ እንደ ኦፓል አይነት ሜንታሊቲ እንደ ባቢሎን አይነት ሜንታሊቲ በሀሳብ ልዩነት የሚያምን በሀሳብ ዘውግ በሀሳብ ልዕልና በሀሳብ ሉዓላዊነት በሀሳብ ገዢነት የሚያምን ሰው ሀሳቦችን በነፃነት ማንሸራሸር ቢፈልግ ፍሪደም ኦፍ ቶት የሚባለውን ነገር መነጋገር ቢፈልግ ረብጣ የሆነ ሀሳብ ሲያመጣ በተሻለ ሀሳብ ለማድረቅና ለማሳለጥ የሚሞክር ሰው እያለ ዝም ብሎ እንትን ላጩን የሚያዝረከርክ ሰው ምራቁን ሰው ላይ የሚታፋ ሰው ምራቅ ካልዋጠ ሰው ጋር እንዴት ነው የምታወራው? ራሱ አሁን እንደዚህ ምራቅ የዋጠ ሰው አሁን ጸጥ ብሎ ሰው ያዳምጣል። ይኸው ተመልከት እንግዲህ የሚያዳምጠው ሰው በጣም ጥሩ ሁኔታ ነው ያለው። ግን መጥቶ ምራቁን የሚተፋበት ከሆነ ሲያወራ ቢያንስ ምራቅ የዋጠ ሰው የሚባል ነገር አለ። ዝም ብሎ ምራቁን የሚተፋበት ከሆነ ሲያወራ ስርዓት ከሌለው በጣም አስቸጋሪ ነው። እንግዲህ ይሄን ይመስላል ባቢሎንዬ። አይ አንዳንዴ እርጥብ ፖለቲካ ለመስራት ሲሞክሩ ሳይ አንዳንድ ቤቶች ምናልባት እስኪ ስለማይመለስላቸውም ነው የሚል ግብረ መልስም ስለማይ እንግዲህ ጥያቄ ካላቸው እንድትጠቀም ይመለስላቸው ከሚል ነው እንጂ ልጁን አውቀዋለሁ። እኔም ሰድቤ ነው አንድ ቀን ያባረርኩት ከኔ ቤት። አይመጥንህም ራሱ እውነት ለመናገር ግን እንደው በትህትና በፍቅር ከጠየቀ ብዬ ነበረ። እሱማ ልክ ነህ። አመሰግናለሁ። አራት ጊዜ ሞክሬያለሁ። ግን ላስት ላይ ግን ያልኩት ግን እስቲ የመጨረሻ ናት እቺ ሙከራ አንተ እንድትድን ስለምፈልግ ነው ምናምን ብየው የማያውቀውን ነው የሚያወራው። በሚገርም በ1945 1948 ላይ የሙት ባህር ጥቅል ውስጥ የተገኙት ባይብሎች ብሉይ ኪዳን ላይ የነበሩ ናቸው፣ ኮፒዎች ናቸው እነሱም። ኦሪጂናሉ ባይብል አለ አለኝ። ኦሪጂናሉ የአዲስ ኪዳን ክፍል ተገኝተዋል አለኝ። እና የቱ ጋር የተገኘው ስለው በ1948 የሙት ባህር ጥቅል አለ። የሙት ባህር ጥቅል ሲጀመር ብሉይ ኪዳን ነው፣ አዲስ ኪዳን አይደለም። ማታውቀውን በድፍረት አትናገር ወይ ሰርች አድርግ እስቲ። ለማንኛውም ድርቅ ብሎ ነው ምናምን ነገር ይላል። እባክህ ኢሞሽናል አትሁን፣ ማታውቀውን ነገር አትናገር። ቢያንስ እንኳን በኋላ ላይ ተታነብ ይጸጽታል። ምናልባት የአዲስ ኪዳን ከሆነ የፈለከው ናጋማዲ የሚባለው ነው፣ በ1945 የተገኘ ነው። እሱም ግብጽ ውስጥ ነው የተገኘው ብዬ አልኩት። ግን የሚገርም ነገር በቃ እንደሚያውቅ አድርጎ ነው አክት የሚያደርገው። እና እንደዚህ አይነት ሰው ክትባት ነው የሚያስፈልገው። እኛ ደግሞ የመከተብ እንትኑ የለንም። ሐኪም ቤት ነው የሚሄድ ያለበት። ችግር ያለበት ሰው ሄዶ መታከም አለበት። እና ሁሉንም አክመን አንዘልቀውም። ስንት መማር ቢፈልግ ሰው ካለ ገና ሳይኮሎጂካል ትሪትመንት አድርገን ምን ብለን ምናምን ነገር ላጩን ጠርቀን ምን ብለን የሚዝረከረከውን ነገር ልጋጉን ምናምን እንትን ብለን ምናምን ነገር የሚነጅሰውን ነጃሳ ነው ብለን ጠርገነው ካፉ ከእንትን ብለን ወይ እንደ ምዕራባውያኖች እንደሚያደርጉት እንዳይነጅስ እያሉ ደግሞ እነሱ ደግሞ መርፌ ይወጋሉ። እና ነጃሳ የሆነውን ነገር ይነጅሳል ብለን ልጋጉን እንትን ብለን በጣም ከባድ ነው፣ ጊዜ ይፈልጋል። እና እንደዛ አይነት ነገር አለ። የራሱ ፕሮፌሽናል የሆኑ ሰዎች አሉ በዚህ ስራ ላይ የሚሰሩ ሰዎች ስላሉ ሳይኮሎጂካል እዛ እነሱ ጋር ሄዶ ታክሞ ምን ብሎ መርፌ ተወቅቶ ምናምን ነገር ሲጨርስ እኛ ጋር ይመጣል ማለት ነው፣ ቢያንስ ማለት ነው። እና ውሻ እኮ ጥቅም አለው ራሱ። አንዳንድ ቤት ውስጥ ባታሳድገው ያው ለአደን ትጠቀምበታለህ ወይም ለጥበቃ ትጠቀምበታለህ ማለት ነው። እና ዋን ዴይ ሊጠቅመን ስለሚችል ታክሞ ምናምን ሲጨርስ ኢንሻአላህ ሲመጣ እንቀበለዋለን። ግልጽ ነው አይደል ባቢሎን? በጣም ግልጽ ነው። በጣም ግልጽ ነው። እሺ ሉጣ፣ እኔ በቃ ሉጣ። መልካም ጊዜ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ነው መንኮሻኮሹ ሰዎች ግን እኔ ፎቢያ ያለብኝ የመንኮሻኮሽ እኮ ብዬ ነገርኳችሁ። ጌታ ይገስጻችሁ። እና